ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ይሄ ቻናሌ አዲስ ነው ማለት ነው እና ዛሬ እንግዲህ ኪያ እውነቱን ግልጥ አድርጎ ተናግሯል። ምን ለማለት ፈልጌ ነው? ባለፈው ታውቃላችሁ ያጣለማኝ ተሳድቦ ይሄዳል ይባላል እና ባለፈው ለታ ሄርሜላን በጣም ነው የምታምሪ፣ ዛሬ ደግሞ እንዴት አምሮብሻል፣ በቃ እንዴት እንደሚሆን ማለት ነው። ኦኬ አቤቱ አያስቀምጣት ውጪ ሲጠራት እንዴት እንደሚሆን አይታችሁ ከሆነ ሄርሜላን እንዴት እንደሚያያት ሁላ አይታችሁ ትገምታላችሁ ብዬ አስባለሁ። ግዴታ እኔ መናገር አይጠበቅብኝም ቤተሰብ ማለት ነው። እና ስለዚህ ምን ለማለት ፈልጌ ነው ዛሬ ኪያ በርግጥ በቃ በደንብ ነው ግልጥ አድርጎ የተናገረው ማለት ነው። ያው ኤፍሬም በአፉ መናገር ፈርቶ ነው። ምክንያቱም ምን እባላለሁ ለሩታ በዚህ ልክ እንደዚህ ሆኜ ምናምን ምን እባላለሁ ብሎ ፈርቶ ነው። ገባችሁ አይደለ? ወደ በኪያ በኩል ኦክሲጂን የላከው ማለት ነው። ገባችሁ? ኪያ እንዲናገርለት ፈልጎ ነው እንጂ እርግጠኝነት ኤፍሬም ነው። ገባችሁ አይደለ? ይሄ ትክክለኛ ነው ኪያ የተናገረው። ገባችሁ? ምክንያቱም በኦክሲጂን በኩል ነው ወደ ኪያ ሄደው። ኤፍሬም አፉን አውጥቶ እንደዚህ እኔ እንደዚህ ነኝ፣ ሩታ እንደዚህ አስፈራርታኝ ነው፣ ፋይል ይዘብኝ ነው፣ እኔ ሄርሜላን በጣም ነው ማፈቅራት፣ በጣም ነው መወዳት ብሎ ከተናገረ ሰው ምን ይለኛል ብሎ ነው። ገባችሁ አይደለ? እንጂ ሄርሜላም በጣም እንደሚወዳት ግልጽ ነው። ይሄ አብርሃም ራሱ እንደዚህ ሳይሆን በፊት ተናግሯል። ገባችሁ? አብርሃም ራሱ ሄርሜላን ትወዳታለህ እንዴ እንትን ማለት በሌላ ነገር ነው የሚያስመስልብህ ወይም ደግሞ በሌላ ነገር ነው እንደዚህ እንትን ሌላ ነገር ነው የሚያስመስልብህ እንጂ ሄርሜላን ከኔ ለመለየት ፈልገ ምናምን አይመስልም። አንተ እንደምትወዳት ምናምን ነው የሚያስመስልብህ ምናምን ብሎ ተናግሯል። የዛ ሰዓት ዶርም ውስጥ ያገኛት ጊዜ ማለት ነው፣ ትዝ ካላችሁ። ስለዚህ አብርሃም ራሱ አውቆ ነበረ። አብርሃምን እንደዚህ ደግሞ ዱዳ አድርጎ ደግሞ ማስቀመጥ ወይም ደግሞ እንደዚህ አድርጎ ያስቀመጠው ሄርሜላን ወደ ራሱ ለመውሰድ ፈልጎ ነው። ይሄ የታወቀ ነው። ስለዚህ ዛሬ እንግዲህ ከኪያ ጋር ተገናኝተው ነበረ። ምቱ ግን ቤተሰብ በጣም ነው ክትክት ብዬ ሳኩት ማለት ነው። የምሬ ነው። ምቱ ቦታ ምንም እንትን አላለኝም ማለት ነው። ምክንያቱም ወንድ ልጅ እንደዚህ ይመታል እንዴ ማለት እንደዚህ ብሎ የሆነ እንዴ ልበላችሁ፣ ቆይ አሳያችኋለሁ በእናታችሁ እሱ ቦታ ማለት ነው። ፈታ ብላችሁ ከዛ እንለያያለን። ብዙም እንትን አለልም ማለት ነው። ገባችኋ? ምክንያቱም ወንድ ልጅ መታ ተብሎ ነው። ይሄ ኤፍሬም እኔ ተናግሬያለሁ ቤተሰብ። ትናንትና ላይቭ ላይ ገብቼ ነበረ። ከእናንተ ጋር ጥሩ ጊዜ ነበረኝ እና ምን ለማለት ፈልጌ ነው፣ ትናንትና ቪዲዮ ላይ ኤፍሬም ቁጭ ብሎ እንደ ሴት እያለቀሰ ነበረ። ገባችሁ? ወንድ ልጅ የሚያለቅስ ወንድ ልጅ በቃ ሴት ነው በሉት። ግን ዛሬ ደግሞ ኪያ እንደዚህ ሲመታው ማለት ነው። ቆይ ጎንበስ ብሎ ሰው ይቀራል እንዴ? እንዴ ማለት እጅ የለው የሆነ አይማተም ምናምን ጎንበስ ብሎ ነው የቀረው ማለት ነው። ገባችኋ? ስለዚህ እሱ ቦታ አሳያችኋለሁ። ከዛ በኋላ እንለያያለን። እሺ ቤተሰብ ብዙ እንትንም ማድረግ ብዙ ቪዲዮ አላስገባም። ለምን መሰላችሁ ቤተሰብ? በኋላ በሰፊው እመጣለሁ። እሺ በኋላ በሰፊው ቪዲዮ እሰራለሁ። አሁን ደግሞ ቀንጨብ አድርጌ ለእናንተ ላሳያችሁ በዚህ ቪዲዮ ትንሽ አስተያየት ልስጥ ብዬ ነው የመጣሁት። ስለዚህ ታያላችሁ። ቆይ የህፃን ልጅ ድምፅ ሰምቻለሁ። አንተ አትለቅም እንደ ምናምን ሲል ማለት ነው። ቆይ እኔ የምለው ማለት ነው ወንድ ልጅ ዝም ብሎ ጎንበስ ብሎ ይመታል እንደ ቤተሰብ እዚህ ጋር ማለት ነው። ኪያ ራሱ አመታቱ ወንድ ልጅ እንደዚህ ነው እንደሚመታው ምንም በቦክስ ምናምን። ይሄ እኮ እንደዚህ የሆነ እንዴት ነው ይሄ እጅ ነው የፍሬም እጅ ነው ልበል፣ ይሄ ደግሞ የኪያ እጅ ነው። እንደዚህ እያሉ ነው የሚማቱት። ይሄ መማታት ነው። አረ ቆይ እንዴ ኤፍሬም ራሱ ጎንበስ ብሎ የሚቀርቆ ወንድ አይደል እንዴ? ያኛው እኮ በአንድ እጅ ነው ቤተሰብ። አይታችሁ ከሆነ ማይክ ይዟል። ስልክ እንደዚህ ይዟል። እንዴት ነው ሰው ስልክ ይዞ በአንድ እጅ እየተመታ ጎንበስ ብሎ የሚቀረው? አሁን ይሄን ለሩታ ያግዛል ምናምን የሚባለው በቸ በራድ ጎንቸ በደናና አለ ጉራጌ ቆይ ለዚህ ጉልበት ነው እንደዚህ የምትሆነው? የሰማይ ወጣት ናቸው። ሰማኝ አይደል? ወጣት በቃ ተማታችሁ፣ አለቀ፣ ተደባደባችሁ። የምራችሁ ነው። አረ ወይኔ ሆዱ ተመታ። በቃ ጎንበስ ብሎ ሆዱን ይሰጣል እንደ ቤተሰብ። አረ ወይኔ ታጆሽ ደና ከዚህ ገጥማ ለከታችሁ የሆነ ሆዱ ታሞ ቤተሰብ ሽንት ቤት የፈለገው ወንድ አይመስልም። አረ ወይኔ እኔ
የምላችሁ ማለት ነው። እንኳን ወንድ ልጅ እንደዚህ ጎንበስ ብሎ ሊመታ አይደለም ሴት ልጅ እንኳን እንደዚህ ጎንበስ ብላ አትመታም። በዚህ አጋጣሚ የምሬን ነው የምላችሁ። ሴት ልጅ እንኳን በዚህ እንደዚህ ጎንበስ ብላ እንኳን ማለት እንኳን ሴት ልጅ ሴትና ሴት ተደባድቦ አይደለም እንደዚህ ጎንበስ ልትል ወንድ ራሱ ቢመታት እንደዚህ ዝም አትልም። ልንገራችሁ ሴት ራሱ ማለት ነው። ኦኬ የሆነ ዕቃ አንስታ ምናምን ትወራወራለች ወይም ደግሞ በአቅሟ ትደባደባለች እንጂ ጎንበስ ብላ እንዲመታት ጸጥ ሆዷን ይዘ ሆድ ውስጥ ልጅ እንዳለ ሰው እንዴ። ከዛውን ደግሞ ሽንት ቤት ፈልጎ ነው መሰለኝ ቁጭ አለ እንደዚህ ጎንበስ ብሎ ማለት ነው። ሽንት የወጠረ ሆዱ ታሞ ማታ እንትን እየበላ አድሮ ነው መሰለኝ። ቤተሰብ ደና ሁኑልኝ። ሰው እመጣለሁ። ኦኬ ቪዲዮ ያው ይለቀቃል። እመጣለሁ በሰፊው እሺ። ዛሬ እመጣለሁ በእንትን አልቀርም። ወይም ደግሞ ምንድነው አርፍጄ አልመጣም። ሰው በተለቀቀ ቁጥር ስራ ከሌለኝ እመጣላችኋለሁ። እሺ በሰፊው እመጣለሁ የምር። ስለዚህ አሁን እንለያይ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንገናኛለን። ባይ ባይ።